ክርስቲያኖች እስኪፍረዱ አሁን የሆነ አካባቢ ተወልዶ እዚያ ቤተክርስቲያን ሊሄድ ቢል በግልጽ ቋንቋ ለመናገር አማራ ወደ ትግሬ ካልሄደ፣ ትግሬ ወደ ኦሮሞ ካልሄደ፣ ኦሮሞ ወደ አማራ፣ አማራ ወደዚያ ወደ ሌላ ወደ ፈለገው ሄዶ መቀደስም ማስቀደስም መገልገል ማገልገል ካልቻለ ያ ቤተክርስቲያን የእግዚአብሔር ነው የብሔር ነው? እስኪ እኔ የማይገባኝ ይሄ ነው። እሱ በማይመቹ ሰዎች እንኳን ተአምር ሊያደርግ ይችላል። እሱ ከፈለገ እሱ ማደሪያ በማያደርጋቸው አህዮች ሲናገር አይተናል። አንድ ልብ ላላቸው ክርስቲያኖች አንዲት ቤተክርስቲያን ናት ያለችው። ሁለት የሚባል ቤተክርስቲያን የለም። እንደ 120 ሰዎች አንድ ልብ ሲኖራቸው እግዚአብሔር መንፈስ ቅዱስ ጸሎታቸውን ሰማ፣ አንድነታቸው መካከል ተገለጠ። 120 ሰዎች 120 ልብ የላቸው። ሐዋርያት 12 ልብ የላቸው። 36 ሴቶች 36 ልብ የላቸው። 72 አርድእት 72 ልብ የላቸው። እንደ እግዚአብሔር ቅዱስ ፈቃድ እንማማራለን። የምንማማርበት የትምህርታችን ሐሳብ ደግሞ አንድ ልብ የሚል ይሆናል። የሚሰማችሁ ቃሉን አብራችሁ ትልሉኛላችሁ። አንድ ልብ እስኪ ምናልኳችሁ። ይሄ የሐዋርያት ሥራ ምዕራፍ 2 ቁጥር 1 ጀምሮ ያለ ቃል ነው። እንዲህ ብሎ ይጀምራል። በዓለ ሐምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ የነበሩበትንም ቤት ሞላው ነው የሚለው። ስለ ነገረ መንፈስ ቅዱስ እና በሐዋርያት ላይ ስለወረደው ስላደረባቸው ስለማደሩ ከመነሳቱ ስለዚያም ከመማራችን በፊት ምስጢሩን እንዲሁም ደግሞ አባቶቻችን ላይ ሰራውን ስራ ቅድምም ሌላም ጊዜ እርግጠኛ ነኝ ተምራችሁታል። ይህንንም ተምራችሁታል። ያልተማራችሁት ትምህርት ሊመጣ አይችልም። ነገር ግን መንፈስ ቅዱስ በአባቶቻችን በሐዋርያት በአባቶቻችን በሊቃውንት ከማደሩ በፊት አባቶቻችን ሊቃውንት ምን አይነት ህይወት ነበራቸው? ሐዋርያቱ ምን አይነት ሰብዕና ወይም ደግሞ ህብረት ነበራቸው? ያ በሐዋርያት ሥራ ምዕራፍ 2 ላይ በእሳትና በነፋስ አምሳል ሲወርድ ያየነው እግዚአብሔር መንፈስ ቅዱስ ምን አይነት ህይወት በነበራቸው ሰዎች ላይ ወረደ የሚለው ትልቅ ትምህርት ነው። ቅዱስ ሉቃስ የሐዋርያትን ታሪክ ሲጽፍልን የመንፈስ ቅዱስን መውረድ ብቻ አልነበረም የነገረን፣ ወይም አይደለም እሱን ብቻ አይደለም የጻፈልን። ይልቁንም መንፈስ ቅዱስ በሐዋርያት ላይ ሲወርድ ሐዋርያት ምን አይነት ህብረት ነበራቸው፣ ምን አይነት አገልግሎት ነበራቸው፣ ምን አይነት ህይወት ነበራቸው የሚለውን አስቀድሞ ስለ መንፈስ ቅዱስ ቤትነት የተዘጋጁትን መዘጋጀት፣ የመንፈስ ቅዱስ ማደሪያ የመንፈስ ቅዱስ ቤት ለመሆን የተዘጋጀቱን ዝግጅት ይናገራል። ስለዚህ በዓለ ሐምሳ የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ አብረው ሳሉ ብሎ ነው የሚጀምረው። አንድ ልብ ሳይኖራቸው መንፈስ ቅዱስ ወደ እነሱ ሊመጣ አይችልም። አንድ ልብ ሳይኖራቸው ከሰማይ የወረደው መንፈስ ቅዱስ በእነሱ አድሮ ስራ ሊሰራባቸው አይችልም። ስለዚህ ሁሉም በአንድ ልብ መሆን ነበረባቸው። እነዚህ አንድ ልብ ያላቸው ሰዎች ቁጥራቸው ስንት ነው ብለን ደግሞ ብንጠይቅ 120 ናቸው። በትርጓሜ የተቀመጠው በታሪክ የተጻፈው 12 ሐዋርያት አሉ። እንደገናም ደግሞ 72 አርድእት 36 ሴቶች፣ እነዚህ በጠቅላላ 120 ናቸው። 120 ሰዎች አንድ ልብ ነበራቸው። 120 ሰዎች አንድ ልብ ነበራቸው። ለ120 ሰዎች አንድ ልብ ሲኖራቸው እግዚአብሔር መንፈስ ቅዱስ ጸሎታቸውን ሰማ፣ አንድነታቸው መካከል ተገለጠ። 120 ሰዎች 120 ልብ የላቸው። 12ቱ ሐዋርያት 12 ልብ የላቸው። 36 ሴቶች 36 ልብ የላቸው። 72ቱ አርድእት 72 ልብ የላቸው። ሁሉም በአንድ ልብ አብረው ሳሉ ይላል። ይሄ ማለት መቼም ይሄ ብርንዶዋችንም በመንፈስ ቅዱስ እንዲመራ የግድ አንድ ልብ ያስፈልገዋል። አንድ ልብ ሳይኖራት ቤተክርስቲያን አንዱ እግዚአብሔር መንፈስ ቅዱስ ሊመራት አይችልም።
ቤተክርስቲያን የምላችሁ ህንፃውን አስተዳደሩን ብቻ እንዳይመስላል። የመንፈስ ቅዱስ ማደሪያ መሆን የሚችለው አንድ ልብ ሲኖረን ነው። ቅዱስ ሉቃስ ሊነግረን የፈለገውም ይህንኑ ነጥብ ነው። የመንፈስ ቅዱስን መውረድ ብቻ አይደለም የተናገረው። መንፈስ ቅዱስ በእሳትና በነፋስ አምሳል መጣ ብቻ ብሎ አልተወውም። የመንፈስ ቅዱስ መምጣት ምክንያት የሆነውን አንድ ልብ ነግሮናል። ሁሉም በአንድ ልብ አብረው ሳሉ። እስኪ እንዲያውም አብራችሁ ቃሉን በሉት። ምናልባት ከሰማችሁት ይልቅ ራሳችሁ ባንደበታችሁ ስትሉትም ቃሉ በውስጥ የመግባት እድል አለው። ሁሉም በአንድ ልብ በሉ እስኪ። አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ይሄ ታሪክ ለዛሬዋ ቤተክርስቲያን ትልቅ መልእክት አለው። የዛሬዋ ቤተክርስቲያን አባቶቻችን የኒቅያ ሊቃውንትና የቁስጥንጥንያ ሊቃውንት በተለያየ ዘመን በአንድ መንፈስ ቅዱስ በተለያየ ቦታ በአንድ መንፈስ ቅዱስ ምስጢር ተገልጦላቸው ጸሎተ ሃይማኖት የሚል የሃይማኖታችን መገለጫ የሆነ ወይም መግለጫ የሆነ ጸሎት ትምህርት ጽፈውልናል። የዘወትር ጸሎት ላይ ምናልባት ስትጸልዩ ታገኙታላችሁ፣ ታውቁታላችሁ። በዚያ የሁለት ጉባኤ የተለያዩ ሊቃውንት የአንድ ስብስብ በተለያየ ዘመን በተለያየ ቦታ በተለያዩ ሊቃውንት ተሰፍቶ የተገጠመው እንደ አንድ ጸሎት የምንጸልየው ይሄ ጸሎተ ሃይማኖት የምንለው የቤተ ክርስቲያኒቱ ጸሎት እንዲህ ይላል። ወነአምን በአሐቲ ቅድስት ቤተ ክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን እናምናለን። ሐዋርያት በሰበሰቧት ከሁሉ በላይ በምትሆን በአንዲት ቅድስት ቤተ ክርስቲያን እናምናለን። በስንቷ ቤተ ክርስቲያን አለ? አንዲት ቤተ ክርስቲያን። አንድ ልብ ላላቸው ክርስቲያኖች አንዲት ቤተ ክርስቲያን ናት ያለችው። ሁለት የሚባል ቤተ ክርስቲያን የለም። እንዲያውም ምናልባት በቴዎሎጂ ትምህርት ቤት ኦሪየንታል እየተባለ የሚገለጥ አነጋገር አለ። ያው አሃት ይሏቸዋል። ምናልባት ያን ያህል ችግር ላይኖርበት ይችላል። በአብነት ትምህርት ቤት ያሉ ሊቃውንት ደግሞ አሃት ሳይሆን አሃቲ ቢባል ያምራል ይላሉ። ምክንያቱም እኛ ሊቃውንት ወነአምን በአሃት ሳይሆን ወነአምን በአሃቲ ቅድስት ቤተ ክርስቲያን፣ በአንዲት ቅድስት ቤተ ክርስቲያን እናምናለን ያሉ። አንዲት ቅድስት ቤተ ክርስቲያን ሲባል እዚህ ኢትዮጵያ ውስጥ ያሉ ወይ ባህር ዳር ከተማ ውስጥ ባሉ ወይ አፍሪካ ውስጥ ባሉ አይደለም። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መሰሎቹ አሉ። ለምሳሌ እንደ ግብፅ፣ እንደ አርሜኒያ፣ እንደ ህንድ ያሉ ኤርትራን ጨምሮ 6 አሉ። እነዚህ በአንድ የጌታችን የኢየሱስ ክርስቶስ ትምህርት የሚያምኑ ናቸው። ሐዋርያትን ሊቃውንትን የተቀበሉ ናቸው። ከሐዋርያት ሰንሰለት ያልወጡ ናቸው። እነዚህ አንዲት ቅድስት ቤተክርስቲያን የሚባሉ ሁለት አይደሉም፣ አንድ ናቸው። ቀኖናችን ሊለያይ ይችላል፣ ስርዓታችን ሊለያይ ይችላል። ስርዓት እንደ ሀገሩ ባህል እንደ መልክዓ ምድሩ ስለሚለያይ ማለት ነው። እንደ ሰው አኗኗር ስለሚለያይ ማለት ነው። ሃይማኖት ግን መሰረታዊ የመዳን ትምህርት ግን ሁሉም ቦታ ላይ ተመሳሳይና አንድ ወጥ ነው። ስለዚህ አንዲት ቅድስት ቤተክርስቲያን ነው የሚባለው። አንድ ልብ በሌለበት ግን በአንዲት ቅድስት ቤተክርስቲያን እናምናለን ማለት ከባድ ነው። ክርስቲያኖች እግዚአብሔር መንፈስ ቅዱስ ለሐዋርያት የወረደው አንድ ልብ ስላላቸው ነው። አባቶቻችን ሊቃውንት በአንዲት ቅድስት ቤተክርስቲያን እናምናለን ያሉ አንድ ልብ ሆነው መናፍቃንንና ከሃዲያንን አውግዘው በመለየት በአንዱ የክርስቶስ ግንድነት ቅርንጫፍ ሆነው ስለበቀሉ ነው። የዛሬዋን ቤተክርስቲያን ደግሞ እንድናስብ የሚያደርገን ይሄው መልእክት ነው ቅዱስ ሉቃስ የጻፈልን። ሐዋርያት በአንድ ዝግ ቤት ውስጥ ነበሩ። 120 ናቸው። ልባቸው ግን አንድ ነበረ። 120 ሰዎች አንድ ልብ አላቸው። አንድ ልብ ይዘው ሲጸልዩ፣ አንድ ልብ ይዘው እንደ ተስፋው ቃል እግዚአብሔር አምላካቸው በኢየሩሳሌም ከተማ ቆዩ፣ ከላይ ኃይልን እስክልክላችሁ ድረስ ባለው ቃል መሰረት ደጅ ሲጸኑ አንድ ልብ ይዘው ነውና እግዚአብሔር የተናገረውን አላስቀረም። መንፈስ ቅዱስ በእነሱ ላይ በእሳትና በነፋስ አምሳል መጣ።
የተሳካ የወንጌል አገልግሎት ሰሩ። ይሄ መንፈስ ቅዱስ በሐዋርያት ከማደሩ በፊት ምናልባት ትንሽ ሁለት ነገሮች ልናገር። መጀመሪያ የሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ መንፈስ ቅዱስ ወደ ሐዋርያት ከመምጣቱ በፊት ለወንጌል አገልግሎት ልምምድ ጌታችን ኢየሱስ ክርስቶስ 70 ደቀ መዛሙርት ጠራና ሂዱ እስኪ አገልግላችሁ ተመለሱ፣ ወንጌል ሰብካችሁ ተመለሱ ብሎ ላካቸው። 70 ደቀ መዛሙርት እሺ ጌታችን ሆይ ብለው የወንጌልን ትጥቅ ታጥቀው ወንጌል ሊሰብኩ ሄዱ። ትንሽ ሰዓት ቆይተው ወደ ጌታችን ወደ ኢየሱስ ክርስቶስ ተመለሱና ጌታችን ሆይ ደስ ብሎናል፣ ደስ ይበልህ አሉት። ምክንያታቸውንም እንዲህ ሲሉ ተናገሩ። አጋንንት ገረሩ ለነ በስምከ፣ ጌታ ሆይ ደስ ያለን አጋንንት በስም ስለተገዙልን ነው። አጋንንት በስም ተገዙልን እኮ ደስ ይበልህ አሉት። ክርስቶስ አምላካችን እንኳን አብሮ ደስ አለን አላላቸው። አጋንንትን ማውጣት የጽድቅ ምልክት አይደለም። የጽድቅ ምልክት ሊሆን ይችላል፣ ግን የጽድቅ ምልክት ብቻ አይደለም። ይህንን ጎርጎርዮስ የተባለ ሊቅ ሲያብራራ ምን ይላል? እስመ ገቢረ ተአምራት ወመንክራት ይክላድህኖ እምኩነኔ ገሃነም። ተአምራትን ማድረግ ሙታንን እንኳን ማስነሳት ከሞት ቅጣት አያድንም። ተአምር ማለት ልክ እንደ መግቦተ እግዚአብሔር አየር በነፃ እንደሚሰጠው፣ ነፋስ በነፃ እንደሚሰጠው፣ ኦክሲጅን በነፃ እየተነፈስን አይደል? ከሃዲ አማኝ ይላል ኦክሲጅን፣ ፀሐይ፣ ጨረቃ፣ ከዋክብት ተኝቶ መነሳት፣ ተነስቶ መተኛት፣ ላላመነ ላመነ ይላል። አንዳንድ ጊዜ ተአምራት እግዚአብሔር ለምን እንዳደረገ አናውቅም። ለሱ በማይመቹ ሰዎች እንኳን ተአምር ሊያደርግ ይችላል። እሱ ከፈለገ እሱ ማደሪያ በማያደርጋቸው አህዮች ሲናገር አይተናል። ነብዩ በለዓም እብድ ተብሏል። በሐዋርያው በጴጥሮስ አነጋገር ነብይን ከእብደቱ ያገደ አህያ አለ። ነብዩ ከአህያ ያነሰበት ጊዜ ነበረ በመጽሐፍ ቅዱስ። ነብይ ሆኖ እግዚአብሔር አክብሮት ገንዘብ በመውደዱ ምክንያት ግን ከሚጭናት ከምታገለግለው አህያ ያነሰ ነብይ ነበር እና ነብይን አህያ ከእብደቱ አገደ ብሎ ቅዱስ ጴጥሮስ መሰከረ። በለዓም ይባላል ይህ ነብይ። ለእግዚአብሔር የማይመች ሰው ነው፣ ግን የመርገም ጸጋ ነበረው። ሰውን የመራገም ማለት ነው። ትንቢት የመናገር ጸጋ ነበረው። ለእግዚአብሔር የሚመቸው ነው አይደለም። ናቡከደነጾር የሚባል ረጅም ጣዖት ያቆመ የምድራችን አደገኛ ንጉስ ኢየሱስ ክርስቶስ ያለ ወንድ ዘር ከድንግል ማርያም እንደሚወለድ አስቀድሞ ተናግሯል። አሁን በውዳሴ ማርያም የምትጸልዩ ከሆነ ምዕመናኑ ዘውእቱ እብን የማክሰኞ ውዳሴ ማርያም ላይ የሰው እጅ ሳይፈነቅለው ከረጅም ተራራ ሲወርድ ዳንኤል ያየው ድንጋይ የሚል ቃል አለ። የሰው እጅ ሳይፈነቅለው ማለት ያለ ወንድ ዘር ማለት ነው። ተራራ ድንግል ማርያም ናት። ድንጋዩ አናጺዎች የናቁት ድንጋይ የሕይወት መሰረት የሆነው ኢየሱስ ክርስቶስ ነው። ይህንን የኢየሱስ ክርስቶስን በድንግልና ተጸንሶ በድንግልና መወለድ ያየው ደግ ንጉስ አይደለም፣ አረመኔ ንጉስ ነው። በዓለም ላይ ረጅሙን ጣዖት ያቆመ ናቡከደነጾር የተባለ ንጉስ እና ተአምራትን ማድረግ የሆነ ራእይ ነገር ማየት የጽድቅ ምልክት እንዳይመስላችሁ። ደጋግ ሰዎች ያዩታል፣ መልካም ያልሆኑ እግዚአብሔር ለምን እንደሚጠቀምባቸው እኛ ማናውቀው እሱ ባወቀ የሚገለጥላቸው ሰዎች ይኖራሉ። እነሱን ማመን እነሱን መከተል ግን የጽድቅ ምልክት አይደለም። የእግዚአብሔር ሰዎች ሳይሆኑ እግዚአብሔር ልክ እንደ በለዓም አህያ ስራ የሚሰራባቸው ሰዎች ይኖራሉ። እንደ ቢታንያ ድንጋይ የሚጠቀምባቸው ሰዎች ይኖራሉ። ድንጋይ ሆሳዕና ባርያም ዘመረ፣ ሆሳዕና ባርያም ብሎ ስለዘመረ ድንጋዩ ጻድቅ ነው አይባልም። የበለዓም አህያ የበለዓም አይኖች ያላዩትን መልአክ ስላዩ አህያ ቅዱስ ቅዱስ አይባልም ወይም ቅድስት አትባልም። ግን ከሰው የተሻለ ያውም ከነቢይ የተሻለ እይታ ነበራት። አህያ ግን አትከበርም። እንደ አህያ የሚቆጠሩ ባለራዮች ይኖራሉ። እንደ ድንጋይ የሚቆጠሩ ባለአንደበቶች ነቢያቶች ይኖራሉ። እንደ ቢታንያ ድንጋይ ማለት ነው። ስለዚህ በሉቃስ ወንጌል ምዕራፍ 10 ላይ ያለው መንፈስ ቅዱስ ሳያድርባቸው ይሄ በእሳትና በነፋስ አምሳል የወረደው ለአገልግሎት የሚያበረታው እግዚአብሔር መንፈስ ቅዱስ በሐዋርያት ሳያድር ወደ አገልግሎት ተላኩ።
አጋንንት በስምህ ስለወጡልን ጌታችን ሆይ ደስ ብሎናል፣ ደስ ይበልህ ብለው ተሰብስበው መጡ። በዚህ ደስ አይበላችሁ። አጋንንትን ማውጣት የእናንተ ተልእኮ አይደለም። የእናንተ ተልእኮ ለኃጢአት ይቅርታ ወንጌልን መስበክ ነው። እናም ደግሞ ወደ ክርስትና ዓለምን ማምጣት ነው። አጋንንት ስለወጡላችሁ በዚህ ደስ አይበላችሁ አለ። እዚህ አካባቢ እንኳን ይሄ ችግር ያለ አይመስለኝም እንጂ አንዳንድ ጊዜ በተለይ በዋና ዋና ከተሞች ያው አዲስ አበባና ዙሪያው እንዲህ አይነት ችግር ያለ ይመስለኛል። ሐዋርያት ገና ጀማሪዎች ሳሉ በመንፈስ ቅዱስ ሳይሟሟቁ አጋንንት ስለወጡልን ደስ ይበላል። አንድም በክርስቶስ አሳምነው የመጡት ህዝብ የለም። አንድም ግን አንድ ህዝብ በወንጌል ሳያሳምኑ ከጣዖት አምልኮ ሳያድኑ መጡና ጋኔን ስላወጣን ደስ ይበላል። ደግሞ ማቴዎስ 7:21 ላይ ጌታ ሆይ አጋንንት እኮ አውጥተናል በስምህ፣ ጌታ ሆይ በስምህ እኮ ትንቢት ተናግረናል፣ እኛን አታውቀንም እንደ ይሉታል። እውነት እውነት እላችኋለሁ አላውቃችሁም የሚባሉ ሰዎች አሉ። አያችሁ፣ ጥላቻ እንዳይመስላችሁ። አንዳንድ ሰዎች ከሆነ ሰው ጋር ለማገናኘት የሚመስላችሁ ሰዎች ካላችሁ ነው እግዚአብሔር ምስክሬ ነው፣ ከማንም ጋር አይደለም። ትምህርቱን ብቻ ስሙት። አባገሌ መመርገሌ የሚባል ሰው አታስቡ። እሱ የራሳችሁ ጉዳይ ካሰባችሁ። የቤተ ክርስቲያኒቱ ትምህርት ግን ይሄ ነው። አጋንንት በስሙ አጋንንትን አውጥተናል ብለው የሚያስቡ በስሙ እኮ ነው አጋንንት ያወጣሉ። መቼስ ጋኔን በጋኔን ስም ሊወጣ አይችልም። እውነተኛው ጋኔን በስሙ አጋንንት ያወጣሉ፣ ግን እግዚአብሔር አያውቃቸው። በስሙ ትንቢት ይናገራሉ፣ እግዚአብሔር ግን አያውቃቸው። ይሄ የጀማሪዎች ጠባይ ነው። ስለዚህ የጽድቅ ምልክት እንዳይመስላቸው። ሐዋርያት ጀማሪዎች ሳሉ አጋንንት ወጡልን ብለው በጣም ደስ ብሏቸው ነበረ። ሁለተኛ ቅዱስ ጴጥሮስን ተመልከቱት። የማቴዎስ ወንጌል ምዕራፍ 26 ላይ እኔ እያዛለሁ እናንተ ትበተናላችሁ አለ። ቅዱስ ጴጥሮስ ምን አለ? ክርስትና ዝም ብሎ በደመ ሞቃትነት ዝም ብሎ እንዲሁ በፈረጠመ ክንድ ይኖር ይመስል ጌታ ሆይ ሁሉም ቢክዱህ እኔ ግን ሞቴን እሞታለሁ እንጂ ካንተ አልለይም ብሎ ማለ። ጴጥሮስ ተው፣ ዶሮ አንድ ጊዜ ሳይጮህ ሌሊት አንተ 3 ጊዜ ትክደኛለህ ተባለ። በፍጹም ጌታ ሆይ እኔ ካንተ አልለይም አለ። ገና መንፈስ ቅዱስ በጴጥሮስ ላይ አላደረም፣ ግን ወንጌል ተምሯል። የተማረ ሰው ሁሉ ምናልባት እንዲሁ እግዚአብሔር መንፈስ ቅዱስ ወርዶ ትምህርቱን ካላሟሸው ሊክድ እንደሚችል ሌላው ማሳያ ቅዱስ ጴጥሮስ ነው። ምንም እንኳን የልብ ክህደት ባይኖርም እንደ ዘመኑ ለመኖር ዘመን የወለደውን ንጉሥ የወደደውን ብሎ እንደ ዘመኑ ለመኖር እንግዲህ ክፉ ቀንና ቅዝምዝም ጎንበስ ብለው የሚለውን አባባል ተጠቅሞታል ቅዱስ ጴጥሮስ። ያችን ጊዜ ተናግሮ ነበረ። በቃ እኔ ካንተ አይደለኝም ብሎ ገና መንፈስ ቅዱስ አላሞቀውም። እሳት የሆነው መንፈስ ቅዱስ አላሟሸውም ቅዱስ ጴጥሮስን። በነፋስ አምሳል የወረደው መንፈስ ቅዱስ ገና በጴጥሮስ ላይ አላደረም። ስለዚህ ያ የፎከረው ጴጥሮስ እኔ ካንተ አልለይም ብትሞት እንኳን እሞታለሁ ያለው ጴጥሮስ አንዲት በእጇ ድንጋይ እንኳን ያላዘች የወታደር ልጅ አንተ ደግሞ ከናዝሬቱ ከኢየሱስ ክርስቶስ ጋር አልነበርክም ስትለው አንሰ እያምሮ ለዘትቤሊ ኢየሱስ የሚባል ደግሞ ማን ነው? እኔ እንዲህ ይጣለኝ እያለ መቋሚያውንና ጭራውን እየጣለ ኢየሱስ የሚባል ማን ነው አለ። ጴጥሮስ የትምህርት ችግር አልነበረበትም፣ ተምሯል። ከየኔታ ገሌ ከመርጌታ ገሌ አይደለም፣ ከኢየሱስ ክርስቶስ ተምሯል። ወንጌል መማር ብቻውን ለክፉ ቀን ዋስትና አይሆንም። ዝም ብሎ እንዲሁ ቃል መናገርም ለጭንቅ ጊዜ ማውጫ አይሆንም። ማለት ቃል የሚናገሩ ቃላቸውን የማያከብሩ ብዙ ሰዎች ይኖራሉ። ለዚህ ምስክራችን ሐዋርያው ጴጥሮስ ነው። ተመልከቱ፣ ገና መንፈስ ቅዱስ በእሳትና በነፋስ አምሳል አልወረደም። የተማሩትን ትምህርት በሕይወት እንዲኖሩት የሚናገሩት ትምህርት ከአንደበታቸው ወጥቶ በሰው ጆሮ ላይ ሳይሆን በሰው ልብ ላይ እንዲያርፍ የሚያደርገው እግዚአብሔር መንፈስ ቅዱስ በእነሱ ላይ አላደረም ይመስለኛል። እንደው ልክ እንደኔ ዘመን ነው ሊሆን የሚችለው። ያው እኛ የሆነ ትምህርት ቤት ገብተን እንማራለን፣ ከዚያ እንወጣለን። በራሱ ፈቃድ እግዚአብሔር መንፈስ ቅዱስ እንደው ቅድም እንዳልነው የቤታንያን ድንጋዮች አናግሮ እንዳናገረው እኛንም አናግሮ ከጆሮ ወደ ልብ የሚደርስ ካላደረገው ትምህርታችንን እኛ ለምሳሌ በትምህርት ሰርቲፋይድ ልንሆን እንችላለን። ተመርቀናል፣ ወረቀት ይኖረናል። ኳሊፋይድ ወይም ሰርቲፊኬሽን እና ኳሊፊኬሽን ይለያያል ታውቃላችሁ። እኛ ሰርቲፊኬሽን አለን። እዚህ ትምህርት ቤት እዚህ የምንለው ነገር ታሪክ ይኖረን ይሆናል። ኳሊፋይድ መሆን ደግሞ ሌላ ነው። ከሰማይ የሚመጣ ጸጋ ነው። ብዙ እናንተን የሚያስገርም ነገር ልንናገር እንችል ይሆናል። ምናልባት እሱም ደግሞ ሌላ ነው።
ምናልባት እናንተ ጆሮ ትከፍቱ ይሆናል። ጆሮውን የከፈተ ልቡን ይከፍታሉ? ሌላ ጥያቄ ነው። የጨረቃ አቧራ እስኪነሳ እልል ብንል ብንዘምር ብናጨበጭብ ትምህርቱ ጋር ብንስቅ ገባን ብንል ልብ ይሰራል ወይ? ጆሮ ጋር የደረሰው ወደ ልብ ይደርሳል ወይ የሚለው ደግሞ ሌላ ጥያቄ ነው። ሐዋርያት ከሰማይ የወረደው እሳት ሳያሟሻቸው ነፋሱ በእነሱ ላይ ሳያደር እፍ ሳይል ያኔ የተናገሩት መኖር የማይችሉ በትምህርታቸው ሰውን ከመለወጥ ይልቅ አጋንንት ወጡልን እያሉ የሚደሰቱ ሰዎች ነበሩ። በኋላ ግን ያ እሳት በእነሱ ላይ ሲያደር እነሱን ሲያዋሻቸው በተማሩት ትምህርት ላይ መንፈስ ቅዱስ አንደበት ሲሆናቸው ጴጥሮስን ተመልከቱት። መንፈስ ቅዱስ በእነሱ ላይ ከወረደ በኋላ ሄደ ጴጥሮስ። ድሮ የራሱን የተወለደበትን ቋንቋ እንኳን በደንብ አከናውኖ መናገር የማይችለው ቅዱስ ጴጥሮስ ድሮ ከሚያውቀው ቋንቋ ጋር 71 ቋንቋ ተገለጠ። በድምሩ 72 ማለት ነው። በ72 ቋንቋ ሲናገር ለበዓል የተሰበሰበው ሕዝብ በሙሉ የራሱን ቋንቋ ሲሰማ ምን ተንግበር ጴጥሮስ ሆይ አስተምረህናል፣ ልባችን ተነክቷል፣ ምን እናድርግ አለ። እንዲህ አይነት ታሪክ ጴጥሮስ ገጥሞት አያውቅም። 3000 ሕዝብ በአንድ ጊዜ ልብ መስበር ቻለ። የ3000 ሕዝብ በጣም ትንሽ ደቂቃ ነው ያስተማረው ቅዱስ ጴጥሮስ። በመንፈስ ቅዱስ ተሟሙቆ ከሰማይ በወረደ እሳት ተሟሽቶ ወንጌልን መስበክ ሲጀምር፣ ወንጌልን ማስተማር ሲጀምር ሰው በጆሮ አይደለም የሰማው፣ በልባቸው አደመጡት። ምን እናድርግ አሉት። እሱም እንዲህ አለ፣ ነስሑ ወተጠመቁ፣ እነሆ በጌታችን በኢየሱስ ክርስቶስ ስም ንስሐ ግቡ፣ ተጠመቁ፣ ኃጢአታችሁ ይሰረይላችኋል አላቸው። 3000 ሰው በትንሽ ደቂቃ ትምህርት ለወጠ ክርስቲያኖች። እግዚአብሔር መንፈስ ቅዱስ በሁላችን ላይ ቢያድር የቤተ ክርስቲያን አገልግሎት ይሄ ነው። ሰው ንስሐ እንዲገባ ምናልባትም በክህደት ያሉ ክህደታቸውን ጥለው ወደ እውነተኛው እምነት እንዲመጡ ወደ እውነተኛው ጌታ እንዲመጡ ከዚያም ንስሐ ገብተው ሥጋውን ደሙን ተቀብለው እንዲኖሩ ማድረግ ነው። ምናልባት አሁን ባለን ታሪክ ግን እኔ እንጃ እንዳልሳሳት እንጂ ምናልባት የሚገቡ ሰዎችን አልፎ አልፎ እናያለን። በብዛት ግን ታውቃላችሁ በኢትዮጵያ ታሪክ ህዝብ ይዞ የመጣ ሃይማኖት የለም። የትኛውም ሃይማኖት በተለያየ ጊዜ ወደ ሀገራችን ወደ ኢትዮጵያ መጣ። ህዝቡን ያገኘው ቁርአን ይዘው የመጡት ህዝቡን ያገኙት ከመካ መዲና ከአረብ ምድር አይደለም፣ ይታወቃል። ካቶሊክ ከአውሮፓ አይደለም፣ ፕሮቴስታንት ከአውሮፓ ከአሜሪካ አይደለም ህዝብ ያመጡት። እነሱ መጽሐፍ ቅዱስ ይዘው አልፎ አልፎም ስንዴና ዘይት ይዘው ሊመጡ ይችላሉ። ሌሎችም ቁርአናቸውን ይዘው መጡ። ከየት ነው ህዝብ ያገኙት? ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጉያ ህዝብ ይዘው አልመጡ። ሐሳብ ይዘው መጡ። አንዳንዶቹ እርዳታ ይዘው መጡ። ምናልባት ይሄንን መናገር ጥላቻ እንዳይመስላችሁ፣ እውነቱ ይሄ ስለሆነ ነው። ህዝብ ይዘው የመጣ ሃይማኖት ካለ ይታ የእኛን ድካም እንጂ የእነሱን ነገር አይደለም የሚናገረው። ደግሞ እየተናገርኩ ያለሁት የእኛን ድካም ነው። ሁሉም ከዚህ ቤተክርስቲያን ጉያ የወጣ ነው። ቀድማ ወንጌል የሰበከች በምድረ አፍሪካ የተለየ ብቸኛ ታሪክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ታውቃላችሁ። ምናልባት ይህንን የበለጠ በሚያውቁ ሰዎች ፊት አንዳንድ ጊዜ መናገር ያው ጥሩ ላይሆን ይችላል። ሆኖም ግን ያው እንደ ልጅ ልናገር፣ ያው ብፁዕ አባታችን የበለጠ ባለ ጉዳይ ስለሆኑ ማለት ነው። ኢየሩሳሌም ግብጾች ቆራርሰው ከወሰዱት ሀብታችን ጋራ ሌሎችም ከወሰዱት ታሪካችን ጋራ ባልሳሳት ወደ 7-8 አካባቢ ገዳማትና አብያተ ክርስቲያናት በኢየሩሳሌም አለ። ኢትዮ እስራኤል የሆነ ቤተክርስቲያን ገዳም አለ። በዚያ ስፍራ ይሄ ገዳምና የቤተ ክርስቲያን የተሰራው የኢትዮጵያ መንግስት እዚያ ቆንስላ ሳይኖረው ነው። አምባሳደር የሚባል ባለስልጣንና ኤምባሲ የሚባል ቢሮ ሳይኖረው ነው። የኢትዮጵያ ቤተ ክርስቲያን ባህር ተሻግራ ውቅያኖስ አቋርጣ የኔ የምትለው መጠሪያዋ ምናልባትም ኢትዮጵያ ሲባል የኢትዮጵያን መልክ ዴር ሱልጣንን አይቶ ደብረ ገነትን አይቶ
ማንም ሰው ሊናገረው የሚችል የኢትዮጵያን ታሪክ ማወቅ የሚፈልግ መቼም ከጋዜጣ ከቴሌቪዥን ከሬዲዮ በላይ ከፖለቲከኞች ልሳን በላይ የኢትዮጵያን ገናናነት ሊናገር የሚችል ማንም ያለ አይመስለኝም። ከዚያ ገዳም ከነዚያ አብያተ ክርስቲያናት ውጭ የነሱን ያህል ሊናገር የሚችል የለም። የትኛውም የአፍሪካ ምድር ያው ግብጽ የአረብ ሊግነት ስለሚቀርባት ብዬ ነው። የትኛውም የአፍሪካ ምድር እዚያ እስራኤል ገዳም ላይ የኔ የሚለው ቦታ ርስት መታሰቢያ የለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ናት የኔ የምትለው መታሰቢያ ያላት፣ ርስት ያላት፣ ጉልት ያላት፣ ሀብት ያላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። አስቡት ይህን ዘመን በኋለኛው ዘመን ነው። ዛሬ ግማሽ ሚሊዮን ሆነን ባህር መሻገር አይደለም አገር ውስጥ አንድ ልብ አጥተናል። አንድ እዚህ ሰፈር ለሰፈር አንድ ልብ አጥተናል። ያኔ ጉዞ በአውሮፕላን በመኪና ባልነበረበት ጊዜ አባቶቻችን ምናልባት አንዳንዶቹ በእግር ተጉዘው ሌሎቹ ለአዞ ለሻርክና ለወንበዴ ሕይወታቸውን ገብረው ባህር ተሻግራ ወንጌልን የሰበከች ቤተክርስቲያን ነበረች። ዛሬ ላይ ባለው ታሪካችን ቁጭት ይፈጥራል። ክርስቲያኖች በጣም ከባድ ቁጭት ይፈጥራል። ለምን ያላችሁ እንደሆነ እንዳልኳችሁ ግማሽ ሚሊዮን ነን። ያው እዚህ አባቶቻችን ያውቁታል፣ አገልጋዮች ያውቁታል። በአዲስ አበባ ደግሞ ብዙ አገልጋይ ነው ያለ በአንድ ደብር ውስጥ። ፍትሐ ነገሥት ግን ይከለክላል። የሚገርማችሁ አትብዙ። ያው ራሴም ወንጀለኛ ነኝ ማለት ተቀናሽ ሊሆን ይችላል እንደ ህጉ ከሆነ ዝም ብሎ እንዲሁ ሰራተኛ ተገኘ ተብሎ ዝም ብሎ እያግበሰበሱ መቅጠር አይቻልም። እኔ አይደለሁም ነው ቃል አዋዲም አይደለም። የቤተ ክርስቲያን የአባቶቻችን የኒቅያ ጉባኤ የሰሩት ነው። በጣም ብዙ አገልጋይ አለ። አገልጋዩ ብዙ ነው። አገልግሎቱስ ምንድነው ብላችሁ የለካችሁት እንደሆነ ግን እሱ እግዚአብሔር ይወቀው። እናንተም ታውቁታላችሁ። እግዚአብሔር ብቻ አይደለም ያው ትክክል ነን። ባህር ማዶ አይደለም። እዚህ ዝም ብሎ የሰፈር ወንዝ አልፎ እኮ ወንጌል መስበክ አልተቻለም። አባቶቻችን በማይመች ጊዜ በማይመች ዘመን ትራንስፖርቱ፣ መንገዱ፣ ሁኔታው እንዳሁኑ ቀልጣፋና ምቹ ባልሆነበት ዘመን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌልን ለሌላው እንኳን የምታሰማበት አንደበት ነበራት። አሁን ዓለም የሚያያት ዓለም የሚወዳት ያቺ ቅድስት ቤተክርስቲያን ድምጿ ባህር ማዶ አይደለም፣ እዚህ ሀገር ውስጥ ይሰማል። እንዴ ምንድነው ችግሩስ ያላችሁ እንደሆነ አንድ ልብ ጠፍቷል። እኔ በጣም የሚገርመኝ አንድ ልብ ስል ያለ ምክንያት አይደለም። ምናልባት በየአጋጣሚዎቹ ሳነሳው ሚዲያ ላይ ከሰማችሁ እንጃ አንዲት ቃል ለመናገር ቤተክርስቲያን በተለይ በውጩ ሀገር ይሄ አማራ፣ ይሄ የትግሬ፣ ይሄ የኦሮሞ፣ ይሄ የእንትን የሚባል ቤተክርስቲያን አለ። ክርስቲያኖች እስኪፍረዱ። አሁን የሆነ አካባቢ ተወልዶ እዚያ ቤተክርስቲያን ሊሄድ ቢል በግልጽ ቋንቋ ለመናገር አማራ ወደ ትግሬ ካልሄደ፣ ትግሬ ወደ ኦሮሞ ካልሄደ፣ ኦሮሞ ወደ አማራ፣ አማራ ወደዚያ ወደ ሌላ ወደ ፈለገው ሄዶ መቀደስም ማስቀደስም መገልገል ማገልገል ካልቻለ ያ ቤተክርስቲያን የእግዚአብሔር ነው የብሔር ነው? እስኪ እኔ የማይገባኝ ይሄ ነው። ብሔር ነው እግዚአብሔር እዛ ውስጥ ያለው። ሲቀጥል እዚህ የሆነ ችግር ነበር በሰሜኑ ጦርነት ታውቃላችሁ። ከዚያ ጋር ተያይዞ እንደው አንዳንድ ሰዎች በጣም አኩርፈዋል ታውቃላችሁ። ደግሞ ይሄ ንግግር የራሱ ሌላ መልክ እንዳይዝ እንጂ እንደው በትህትና እንደ አንድ የቤተክርስቲያን ልጅ ለመናገር እዚያም እዚህም ጦርነቱ ከተፈታ በኋላ አንድ እንሆን ሲባል እንዲህ ማለት እስኪ ሁለት ቃል ልንገራችሁና ትምህርቱን ልቋጭ። በጊዜ ነው ለካ የባህር ዳር ሕዝብ የሚገባው። ስለዚህ ሁለት ጥቅሶች ልናገር። አንደኛ እኛና እነሱ እየተባባሉ እውነት እግዚአብሔር አንድ ልብ ኖሮን መንፈስ ቅዱስ በቤተ ክርስቲያን ላይ እንዲሰራ ያደርጋል። ትምህርታችን ይሄ ነው። የሐዋርያት ትምህርት የሊቃውንት ሐሳብ ይሄ ነው። በአባቶቻችን በሐዋርያት በአባቶቻችን በሊቃውንት ወርዶ ስራ ያሰራው ባህር ማዶ ተሻግረው የቤተ ክርስቲያንን እውነት እንዲገልጡ ሃይማኖታቸውን እንዲመሰክሩ ያጸና እግዚአብሔር መንፈስ ቅዱስ በዛሬዋ ቤተ ክርስቲያን ስራ እንዳይሰራ እንቅፋት አይሆንም። የትኛው ያላችሁ እንደሆነ የኛና የነሱ የሚባል ቤተ ክርስቲያን እኛ ከነሱ ጋር ግንኙነት የለንም በፍጹም ይላል። ከወንድሙ ጋር ህብረት ሳይኖረው ከእግዚአብሔር ጋር እንዴት ህብረት ይኖረዋል ሰው? ለዚህ ሁለት ጥቅስ ልንገራችሁ። አንደኛ
አንደኛ የቤተ ክርስቲያናችን ጸሎት ከሚባለው ውስጥ ሀበነ ንህበር የሚል ጸሎት አለ እና ሁልጊዜም በጸሎተ ቅዳሴ አይቀርም ይሄ ቃል ሀበነ ንህበር በዘዚአከ መንፈስ ቅዱስ፣ በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን አንድ ልብን ስጠን። በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድ ልብን ስጠን። ስንት ልብን? አቤት አንድ ልብን ስጠን። ሁልጊዜም በቅዳሴ አይቀርም በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድ። እዚያ መቅደሱ ላይ ካህኑም ህዝቡም የምንቀባበለው ጸሎታችን ነው፣ የሁልጊዜ ጸሎታችን። በአንተ መንፈስ ቅዱስ አንድ እንሆን ዘንድ አንድነትን ስጠን ብሎ ከወጣ በኋላ ካህኑም ህዝቡም እዚያ በብሔር ተቧድኖ የጥቅም ቡድን ፈጥሮ የብሔር የወንዝ ቡድን ፈጥሮ ከተለያየ በኋላ መንበሩ ውስጥ ገብቶ ቤተክርስቲያን ገብቶ አንድ እንሆን ዘንድ አንድነትን ስጠን ቢል በእግዚአብሔር ማሾፍ አይመስላችሁ? እና በእንዲህ አይነቱ ህብረት ነው እግዚአብሔር መንፈስ ቅዱስ ለዚች ቤተክርስቲያን አንድ ልብ ሰጥቶ እንደው ስራ የምንሰራው። ተውት የውጩ እዚህ ሀገር ውስጥ ተግባብተን በፍቅር ልጆች አባቶቻችንን አክብረን የተከበረችዋን ቤተክርስቲያን ልጆች እንደ ልጅ ኖረን አንድ የሆነችዋን ቤተክርስቲያን ማምጣት የምንችለው በዚህ ልብ ነው። ለማንኛውም በአንዲት ቅድስት ቤተክርስቲያን እናምናለን እያለ እዚያ በቡድን የተደራጀ እዚህ በቋንቋ የተከፋፈለ እዚህ የፖለቲካ ጭራ ተከትሎ ወንዝ ለወንዝ በሚሄድ ህዝብና አገልጋይ ውስጥ መንፈስ ቅዱስ የለም። እኔ አይደለሁም፣ መንፈስ ቅዱስ ራሱ ነው የሚለው። ሁሉም በአንድ ልብ አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ሐዋርያትን መንፈስ ቅዱስ አሟሻቸው። ምጣድ እንኳን ሲሟሽ ነውና እንጀራ የሚጋግረው። እኛም በመንፈስ ቅዱስ እሳት የተሟሸች ቤተክርስቲያን አለችን። በሐዋርያት በመንፈስ ቅዱስ እሳትነት የተሟሹ ሐዋርያት የሰበኩት ወንጌልና እውነት ሃይማኖት ቤተክርስቲያን አለችን። ያ እሳት እንዲያው እሳቱ ቀርቶ ጭሱ ነክቶን የተሟሸ ህይወት የተሟሸ ትምህርት ይኖረን ዘንድ እግዚአብሔር መንፈስ ቅዱስ ለሁላችን አንድ ልብ ይስጠን። ስብሐት ለእግዚአብሔር።